ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የተከታተላችሁ የምትገኙት አራት 33 በአራዳ ኤፍኤም 95.1 ነው። የእንግሊዝ ፕሪምየር ሊግ 7ኛ ሳምንት በዚህ ሳምንት ከዛሬ ጀምሮ የሚከናወን ይሆናል። ማንቸስተር ዩናይትድ ከሰንደርላንድ በኦልድ ትራፎርድ የሚያደርጉት ጨዋታ ከጠባቂ ጨዋታዎች መካከል አንደኛው ነው። ማንቸስተር ዩናይትድ በውጤት ማጣት ችግር ውስጥ ያለ ቡድን ነው። በተለይ ባለፈው በብሬንትፎርድ 3-1 በሆነ ውጤት ከተሸነፈ በኋላ በተደጋጋሚ ሲነገር የቆየው የአሰልጣኝ ሩበን አሞሪም ቆይታ ወይም ስንብት ጥያቄ ምልክት ውስጥ ገብቷል። ጨዋታውን የሚያከናውነው ከሰንደርላንድ ጋር ነው። ወትሮ ቢሆን የጨዋታ እጅግ በጣም ቀላል ተደርጎ ነበር ሊወሰድ የሚችለው። ነገር ግን ሰንደርላንድ ከ2016-17 የውድድር ዘመን በኋላ ዳግም 8 ዓመት ጠብቆ ወደ ፕሪምየር ሊግ አድጓል። ካደገም በኋላ እንግዲህ ተመልሰው እንደሚወርዱት ቡድኖች ሳይሆን ቢያንስ በአውሮፓ መድረክ የሚያሳትፈውን ውጤት ለማግኘት የሚፋለም ቡድን ነው የሆነው። ከ6 ጨዋታዎች በኋላ 11 ነጥቦችን ሰብስቧል። 3 ጨዋታዎችን በድል ተወጥቷል። የተሸነፈው አንድ ጨዋታ ብቻ ነው። በሁለት ጨዋታ አቻ ውጤት መዝግቧል። የመጨረሻ ጨዋታውን ከኖቲንጋም ፎረስት ጋር ነው ያደረገው። 1-0 በሆነ ውጤት አሸንፏል። ከሜዳ ውጪ አድርጎ ማሸነፉ ደግሞ የተለየ ቦታ እንዲሰጠው ያደርጋል። በውድድር ዓመቱ እንግዲህ ከክሪስታል ፓላስ ጋር በሴልኸርስት ፓርክ 0-0 ሆናቸው ውጤት ተለያይቷል። በሜዳው ከአስቶን ቪላ ጋር አንድ ተጫዋች በቀይ ካርድ ወጥቶበት 1-1 በሆናቸው ውጤት ተለያይቷል። እንደዚሁም ብሬንትፎርድን በስታዲየም ኦፍ ላይት 2-1 በሆነ ውጤት ነው ያሸነፈው። በእርግጥ በካራባኦ ካፕ በሃደርስፊልድ በመለያ ዓመት 6-5 በሆነ ውጤት ተሸንፏል። በውድድር ዓመቱ በብቸኝነት የተሸነፈው ጨዋታ አንድ ጨዋታ ብቻ ነው። በተርፍ ሙር በበርሌይ 2-0 በሆነ ውጤት ነው የተሸነፈው። 2 ከሻምፒዮንሺፕ ያደጉ ቡድኖች ያደረጉት ጨዋታ ነው። በመክፈቻው ጨዋታ ዌስትሃም ዩናይትድን 3-0 በሆነ ውጤት አሸንፎ ነው የጀመረው። እንግዲህ የተቆጠሩት ጎሎች በአብዛኛው በጭንቅላት ተገጭተው የተቆጠሩ ጎሎች መሆናቸው ትኩረትን ይስባል። ማንቸስተር ዩናይትድ በአስቸጋሪ ሁኔታ ውስጥ ነው የሚገኘው። ይህንን ጨዋታ ማሸነፍ ግድ ይለዋል። ቀጥሎ ደግሞ ከኢንተርናሽናል እረፍት መልስ ከሊቨርፑል ጋር አንፊልድ ላይ ነው ጨዋታውን የሚያከናውነው። ሚሊሻ በዚህ ጨዋታ ዙሪያ አንዳንድ ነገሮችን እናንሳ። ታሪካዊ ዳራዎችም አሉት። 2011-12 የመጨረሻ ጨዋታ ማንቸስተር ዩናይትድ አሸንፎ ሰርጂዮ አኩዌሮ ኪውፒአር ላይ ካገባ በኋላ ነው 89 ነጥብ በጎል ልዩነት ማንቸስተር ሲቲ የሊጉን ዋንጫ ያሳካው። ቀላል ጨዋታ አይሆንም ለማንቸስተር ዩናይትድ ጨዋታ። ጠንካራ ጨዋታ ነው የሚሆነው ማርክ። ምክንያቱም ቅድም ያነሳው የማንቸስተር ዩናይትድ የወጣ አቋም ጥያቄ አሰልጣኙ ላይ ብዙ ጫና እየፈጠረ ነው ያለው። ብዙ ነገሮች ነው በሩበን አሞሪም ላይ እየተነሳ ያለው። የእንግሊዝ ፕሪሚየር ሊግ ቆይታቸው ማርክ ከማንቸስተር ዩናይትድ ጋር ፈጽሞ ውጤታማ ጊዜ ማሳለፍ አልቻሉም። ባክ ቱ ባክ ማሸነፍ የበለጠ ፈተና ሆኖባቸዋል። ከሜዳ ውጪ ጨዋታ ማሸነፍ ተቸግረዋል። ሜዳቸው ላይ በእያንዳንዱ ጨዋታ በብዙ ዋጋ ጨዋታን ሲያሸንፉ ነው የምትመለከተውና የተስፋ ያለው ነገር በማንቸስተር ዩናይትድ የሜዳ ላይ እንቅስቃሴ ለመመልከት ትንሽ ጊዜ ወሰደ ይመስላል ማርክ። ስለዚህ አንዳንድ ድምጾች አሁን መሰማት ጀምረዋል ከሩበን አሞሪም ጋር ተያይዞ። እንግዲህ ምን ያክል እርግጠኛ እንደሆነ እርግጠኛ ዜና መሆኑን ማረጋገጥ የሚቻልበት እድል ባይኖርም የሲስተም ለውጥ ማድረግ እንዳለባቸው ከክለቡ አመራሮች ጫና መጥቶባቸዋል የሚልም ነገር እየተነገረ ነው ያለው። 4-3-3 ነው መጫወት ያለብህ የሚል አይነት መልእክት ተነግሯቸዋል የሚል ነገር እየተነሳ ነው ያለው። ይሄ ምናልባት አንድ የክፍተት መነሻ ሊሆን ይችላል። ምክንያቱም አሰልጣኙ ከዚህ ሲስተም ውጪ ሌላ አይነት ምንም አይነት ነገር የማይታያቸው አሰልጣኝ መስለው ታይተዋል። በተደጋጋሚ እየተናገሩ ነው። ፍላጎት የላቸውም በሌላ ሲስተም የመጫወት። ስለዚህ ከክለቡ አመራሮች በሌላ አይነት ሲስተም ተጫወት የሚል ትዕዛዝ የሚመጣ ከሆነ ያለ መግባባት መነሻ ሊሆን የሚችልበት አይነት እድል አለ። እስካሁን ድረስ የማንቸስተር ዩናይትድ አመራሮች ነገሮችን በብስለት የያዙ ይመስላሉ ማርክ። መታገስ የመረጡ ሜዳ ላይ አሞሪምን የሚረብሽ ነገር ሲያደርጉ እየተመለከትን አይደለም። መተው ትሬኒንግ ሴንተር ድረስ መተው ድጋፍ ሰጥተዋቸው እና በአንዳንድ ነገሮች ላይ ተወያይተው እንደሄዱ በቅርብ ይታወሳልና ምን ተስፋ አለው ግን ከአሰልጣኝ ሩበን አሞሪም ጋር የሚለው ነገር ምንም አይነት ፍንጭ አይታይበትም። ምናልባት ማርካ በጣም አስገራሚ ቁጥር በቀደም ሩበን አሞሪም 200ኛ ጨዋታቸውን ነው በአሰልጣኝነት በዚህ በትልቅ ሌቭል ማሰልጠኝ ከጀመሩ
200ኛ ጨዋታቸውን ነው ያከናወኑት። 33 በማንቸስተር ዩናይትድ፣ 167 በስፖርቲንግ ክለብ ዲ ፖርቹጋል በስፖርቲንግ ሊዝበን ያደረጉት ጨዋታ ነው። በ167 ጨዋታ በስፖርቲንግ ሊዝበን ከተሸነፉት የጨዋታ ቁጥር በ33 ጨዋታ በማንቸስተር ዩናይትድ የተሸነፉት ቁጥር ይበልጣል። 17 ጨዋታ በጣም አስደንጋጭ ነው ማርክ። ይሄ በደንብ የሁለቱን ሊጎች ስታንዳርድ በደንብ አጉልቶ የሚያሳይ ይመስለኛል። የበለጠ በፖርቹጋል የስፖርቲንግ ሊዝበን ተጽዕኖ ተመችቷቸዋል ማርክ ለአሰልጣኙ። በ167 ጨዋታ 17 ጨዋታ አልተሸነፉም በስፖርቲንግ ሊዝበን። በማንቸስተር ዩናይትድ ግን በ33 ጨዋታ 17 ጨዋታ ተሸንፈዋል። ይሄ በደንብ በሳቸውና በእንግሊዝ ፕሪሚየር ሊግ መካከል ያለውን የበለጠ ልዩነቱን የሚያሳይ ይመስለኛል ማርክ። የማንቸስተር ዩናይትድ አስተዳደር ለአሰልጣኝ ጊዜ በመስጠት ብዙ የሚታማ አይደለም ማርክ። እንግዲህ ትልቅ ልምድ ስላላቸው የሰር አሌክስ ፈርግሰን የአሰልጣኝነት ዘመን ምናልባት ጊዜ ባይሰጣቸው ኖሮ ያንን ኤፍኤ ካፕ ዋንጫ ማንሳት አይችሉም ነበር። ያንን ኤፍኤ ካፕ ዋንጫ ባያነሱ ደግሞ በቀጣይ የማንቸስተር ዩናይትድ የአሰልጣኝነት ቆይታቸው ጥርጣሬ ላይ የሚወድቅበት ሊሰናበቱ እንደሚችሉ ብዙዎች ይናገሩ የነበረበት ወቅት ነበር። ከዛ በኋላ እሳቸው ያሳኩትን ስኬት በእግር ኳስ የግለሰብ ስኬት አይመስልም። የሰር አሌክስ ፈርጉሰን የአንድ ካምፓኒ ስኬት ነው የሚመስለው። የካምፓኒ ስኬት ነው እና በትዕግስት ያገኘው ፍሬ ነው ማንቸስተር ዩናይትድ። ይሄንን ከዛ በመነሳት ለአንዳንድ አሰልጣኞች ፕሮጀክታቸው ምንም አይነት ፍንጭ ሳይሰጥ ምንም ተስፋ ሳይታይበት ጊዜ ሲሰጥ ማንቸስተር ዩናይትድ ትመለከታለ። አንደኛው ማሳያ ኤሪክ ቴን ሃግ ናቸው። ምንም ወደ የትም እንደሚወስዱት ቡድኑን በግልጽ ይታያል። አንድ ሲዝን በቂያቸው የኤሪክ ቴን ሃግ ወዴት እንደሚወስዱት ክለቡን ምንም አይነት ፍንጭ አልነበረም። ግን ጊዜ ሰጥተው ሞክረዋል። ዋንጫዎች፣ ካራባው ካፕ፣ ኤፍኤ ካፕ፣ ከዛ ውጪ ጥሎ ማለፍ ዋንጫዎች ማርክ በጣም አሳሳች ናቸው። ያ ትክክል ነው። ግን ከዛ ውጪ ኤሪክ ቴን ሃግ ጋር ከሮበን አሞሪም አንጻር የምታየው አንድ ኳሊቲ አለ። ለተጫዋቾች ነጻነት ይሰጣሉ። የመጫወት ነጻነት ሪጅድ አልነበሩ። የበለጠ ሮበን አሞሪም ከኳስ ቁጥጥር ወደ መልሶ ማጥቃት እንቅስቃሴ የተሻገሩ ቢያንስ እያንዳንዱ ተጫዋች የት ቦታ ላይ መጫወት እንዳለበት በሚስማማው ቦታ ላይ እንዲጫወት ያደረጉ ነበር። ብሩኖ ፈርናንዴዝን ለጎሉ ቅርብ አድርገው የመጫወት ነገር፣ የመልሶ ማጥቃት እንቅስቃሴ ማከናወን ነገር ተጫዋቾቹ በሚስማማቸው መልኩ ነበር ሲጫወቱ የነበረው። ግን ደግሞ የጨዋታ አቀራረባቸው፣ ፍልስፍናቸው አዲስ የቀየሩት ፕሌይንግ ስታይል ሚያድግ አልነበርም። በባህሪው የመልሶ ማጥቃት እንቅስቃሴ አያድግም፣ የሆነ ቦታ ላይ ይቆማል። ሮበን አሞሪም የበለጠ ላጫወታቸው ግትር ናቸው። ያ የበለጠ ለተጫዋቾቹ ተስማሚ ያልሆነ ፖዚሽን ላይ ብዙ እንዲጫወቱ በሲስተም አስረው ቁጭ ያደረጉ የተጫዋቾቹን ኳሊቲ ያሰረ ይመስላል። በሳቸው ሲስተም የመጫወት ጫና ነጻነት የለውም። ትንሽ ተጫዋቾቹን ያሰራቸው ይመስላል። እሳቸው በዚህ ላይ ያላቸው እምነት ከፍ ያለ ነው። ቡድኑ ግን ሜዳ ላይ ለውጥ መምጣት መጀመር አለበት። ምክንያቱም ይሄ ማንቸስተር ዩናይትድ ነው፣ በጣም ትልቅ ቡድን ነው ማርክ። እኔ ከሰር አሌክስ ፈርግሰን በኋላ ማንቸስተር ዩናይትድ የቀጠራቸውን አሰልጣኞች ስመለከት ግዝፈቱን በፍጹም ግንዛቤ ውስጥ ያልከተተ የአሰልጣኞች ቅጥር ሴሌክሽኑ በጣም ደካማ ነው። ማንቸስተር ግዙፍ ትልቅ ነው። ስለዚህ ትልልቅ አሰልጣኞች ሊያሰለጥኑት የሚገባ አይነት ቡድን ነው ብዬ አምናለሁ። እድሉ ነበረው ማርክ። በወቅቱ ካርሎ አንቸሎቲ ቡድን ያልነበራቸው ጊዜ ነበር ያለ ስራ የተቀመጡበት። የካርሊቶ አይነት አሰልጣኞች ለማንቸስተር ዩናይትድ የሚመጡ እርግጥ ነው ኢቫናል ትልቅ አሰልጣኝ ናቸው፣ ጆዜ ሞሪኖ ትልቅ አሰልጣኝ ናቸው። ግን ዘመናቸው ነበር ወይ? የበለጠ ጊዜያቸው እያለፈ ይመስላሉ ሁለቱም አሰልጣኞች። ካርሎ አንቸሎቲ ኤቨርተንን በያዙ ጊዜ ማንቸስተር ዩናይትድ ኤቨርተን አሰልጣኝ እኮ ነበሩ ካርሎ አንቸሎቲ። ያሱ ነው ማለት ስለዚህ በማንቸስተር በግዝፈቱ ልክ ትልቅ አሰልጣኝ የማምጣት አይነት ውሳኔዎች አላየውም። ተስፈኛ አሰልጣኞች ኤሪክ ቴን ሃግ ተስፈኛ አሰልጣኝ ነው። የአንድ አመት ብቻ የሻምፒየንስ ሊግ የሩብ ፍጻሜ ታሪክ እየተወራ አመታት ተቆጠረ ማርክ ሌላ ስራ ሳይሰሩ። እዚህ በቂ አይደለም። ማንቸስተር ዩናይትድ ለሌላ ቡድን ምናልባት ትልቅ አሰልጣኝ ሊሆኑ ይችላሉ። ለማንቸስተር ግዝፈት ግን ሲቪያቸው በራሱ ለማንቸስተር የሚሆን አይነት አሰልጣኝ ሆኖ አይታዩኝም። እኔ ሮበን አሞሪም ከዛ ጋር ተመሳሳይ ናቸው። ፕሮጀክት የማሰብ ነገር ነው። አሁን በቼልሲ አሁን ወጣት አሰልጣኞች እድል ይሰጣቸዋል እንጂ በቀደመው ዘመን ስታብሊሽ ያደረጉ ቡድኑን ፈጥነው ውጤታማ የሚያደርጉ አይነት አሰልጣኞች ነበር ይፈለጉ የነበረ። በማንቸስተር ዩናይትድ ግን ልክ ሰር አሌክስ ፈርጉሰን 26 ዓመት እንደቆዩት አይነት ረዥም ዓመት
በወጣትነት እድሜ መጥተው ረዥም ዓመት የሚቆዩ አሰልጣኞችን ፍለጋ ይመስላል። በተለይ ዴቪድ ሞይስም የመጀመሪያ ምርጫቸው። ዴቪድ ሞይስ ረዥም ዓመት በክለቡ ይቆያሉ ተብለው እምነት የጣለባቸው ናቸው። የ6 ዓመት ኮንትራት የሚቀርብላቸው ለዛ ነው። ስኬታማ ይሆናሉ፣ ሊጉን ያውቃሉ፣ ስኮትላንዳዊ ናቸው። ስኮትላንዳውያን ደግሞ በወቅቱ የነበራቸው ስኬት ይታወቃል። የክለቡን የጨዋታ መንገድ በዚህ ከፍ ባለ ኢንቴንሲቲ፣ እረፍት የለሽ እንቅስቃሴ፣ በማሸነፍ ሜንታሊቲ በኤቨርተን የሰሩት ስራ ወደ ማንቸስተር ዩናይትድ ቢመጡ የበለጠ ያግዛቸዋል ተብለው ነበር የመጡት። ያ አልሆነም። በኋላ ላይ ስታብሊሽ ወዳደረጉ አሰልጣኞች ውጤት ፍለጋ ደግሞ መሄድ ጀመሩ። ሉዊ ቫን አል፣ ከዛ በኋላ ጆዜ ሞሪኒዮ፣ ከእንደገና ተመልሰው ደግሞ ወደ ወጣት ክለቡን በሚገባ ጠንቆ ወደሚያቅ ኦሌ ጉናር ሶልሻየር ነው የመጡት። እያለ እያለ እንግዲህ ወደ ኤሪክ ቴን ሃግ አሁን ሩበን አሞሪም ላይ ደርሷልና ረዥም ጊዜ ነው የሚያቅዱት። የዛ ማሳያ ደግሞ በ2027-28 የውድድር ዘመን የፕሪሚየር ሊጉን ዋንጫ እናሳካለን የሚል ነው። አሰልጣኝ እየቀያየርክ ይህንን አታስብም። አንድ አሰልጣኝ ላይ ምነጥለ የሚፈልገውን ተጫዋች እያመጣ ያንን ማድረግ ነው። ያው ግን አሰልጣኙ ፍንጭ መስጠት አለበት። ትክክል ነው፣ እሱ ጥያቄ የለውም። ግን ያው መጀመሪያ ሲመርጡ አሰልጣኙ ይሄ ጊዜ ይመጣል ብለው አይደለም፣ ከሆነ በኋላ ነው ሁላችንም የምናውቀው። ትልቅ እቅድ አስቀምጦ ነው እየሰራ ያለው በደንብ ከሌላ ጊዜ በተለየ መልኩ ጥሩ ፕሮጀክት ያለ ይመስላል። በማንቸስተር ዩናይትድ የእግር ኳስ ሰዎች፣ ትክክለኛ የእግር ኳስ ባለሙያዎች በተገቢው ቦታ ላይ የመሾም አይነት ነገር እየተመለከትን ነው በማንቸስተር ዩናይትድ። ግን ፕሮጀክቱን የሚመሩት ሰዎች የበለጠ ትክክለኛውን አሰልጣኝ የማግኘት ኃላፊነት ደግሞ አለባቸው። ማርክ ፕሮጀክቱን የትኛው አሰልጣኝ ነው ውጤታማ የሚያደርገው የሚለውን ነገር በደንብ ስካውት ማድረግ የሚጠበቅባቸው ይመስለኛል። ከሩበን አሞሪም ጋር ጊዜ ይወስድ ይሆናል እንጂ ማርክ ይሄ ፕሮጀክት ሩበን አሞሪም ፍጻሜውን እንደማያሳዩ ምንም ጥርጥር ያለ አይመስለኝም። የጊዜ ጉዳይ ነው። አንደኛው ጊዜ እንግዲህ የሰንደርላንድ ጨዋታ ነው ብዬ ነው የማስበው። አንደኛው ማርክ ተከታታይ ጨዋታ መሸነፍ የበለጠ በደጋፊ ዘንድ ቁጣን ያስነሳል። አሁንም የአንዳንድ የተቃውሞ ድምፆች እየተሰሙ ነው ያሉት። ስለዚህ አሁን በብሬንፎርድ የደረሰባቸው የ3-1 ሽንፈት በማንቸስተር ሲቲ በከተማው ተቀናቃኛቸው በዚህ ብዙም ጠንካራ ነገር በማይታይበት የፔፕ ጋርዲዮላ በሽግግር ወቅት ላይ ያለ ቡድን 3 ጎል አስቆጥሮ ያሸነፈበት መንገድ የበለጠ ደጋፊውን እያበሳጨ ያለ ይመስላል። በመሃል ቸልሲ ማሸነፋቸው ነገሮችን ያረገበ ቢመስልም ሰንደርላንድ ጋር የሚገጥማቸው ውጤት ግን በነገው ጨዋታ የበለጠ ቁጣዎችን፣ ተቃውሞዎችን የሚያስነሳ ይመስለኛል። ማርክ ሩበን አሞሪም ላይ የክሊንሺት ጉዳይ የዚህ ቡድን ሌላኛው በሽታ ሆኖ ደግሞ እየተመለከተ ነው። ማርክ ማንቸስተር ዩናይትድ ጎል ሳይቆጠርበት መውጣት ፈጽሞ የማይችል ቡድን ሆነዋል። በ3 ጨዋታ ብቻ 8 ጎሎች ተቆጥረውበታል። በሊጉ በእያንዳንዱ ጨዋታ ጎል ይቆጠርበታል። በሚያሸንፍበትም በሚሸነፍበትም ጨዋታ ያውም በሳምንቱ አጋማሽ ምንም ጨዋታ የለውም። አሰልጣኙ ከዚህ በፊት እንዳሉት በአውሮፓ መድረክ ላይ አለመሳተፋችን ጥሩ ነው፣ ምክንያቱም አሁን ባለው ሁኔታ በአውሮፓ መድረክም እየተሳተፍን በፕሪሚየር ሊጉ መጫወት የሚያስችል አቅም አልገነባንም። በቀጣዮቹ ዓመታት ግን አቅማችንን ገንብተን በሳምንቱ አጋማሽም በሳምንቱ መጨረሻ መጫወት እንችላለን ሲሉ ነበር። ጊዜም እፈልጋለሁ ሲሉ ነበረ። ይሄ በአንድ ሳምንት ውስጥ የአንድ ሳምንት ጋፕ 2 ጨዋታዎችን ለማከናወን ከሰኞ እስከ አርብ ያለውን ጊዜ እንደሚፈልጉ ይናገሩ ነበር። በዛ ጊዜ ውስጥ ነው የምፈልገውን የጨዋታ መንገድ በተጫዋቾቼ አእምሮ ውስጥ ማስረጽ የሚችለው ብለዋል። እንግዲህ በተደጋጋሚ እንደገለጽ ነው የአማካይ ክፍሉ ሜዳውን አካሉ የሚጫወት ተጫዋች፣ እንደዚሁም ጥራት ያለው ግብ ጠባቂ እንደ ዴቪድ ራያ፣ እንደ ጃንሉጂ ዶናሩማ፣ እንደ አሊሰን ቤከር አይነት ግብ ጠባቂ የሁለቱ ጉዳዮች ካልሆነ በስተቀር ከክለቡ አመራሮች የሚፈልጉት ድጋፍ በሙሉ ተደርጎላቸዋል። በእርግጥ አንዳንድ የሚነገሩ ነገሮች አሉ። ለምሳሌ ሚሎስ ኬርኬዝን ማስፈር የሚፈልጉ ነበር ከቦርንመዝ፣ ያ አልተሳካም የሚሉ አሉ። ከዛ ውጭ በአማካይ ቦታ ላይ የነ ባሌባ፣ የነ ዋርትን፣ የነ ጋላጋር ዝውውር ይፈለግ ነበር፣ ያም አልሆነም። ሌሎች የፈለጓቸውም ተጫዋቾች ነበሩ። ኤሚ ማርቲኔዝ ግብ ጠባቂውን ፈልገው የመጣላቸው የ23 ዓመት ግብ ጠባቂ ነው። እንዲህ አይነት ክፍተቶች ይነሳሉ። ዞሮ ዞሮ ግን ባሏቸው ተጫዋቾች በተለይ የሚታይ ነገር የሚያድግ ነገር በተጋጣሚ ልትሸነፍ ትችላለህ፣ ግን ደግሞ የሚያድግ ነገር የምታሳይ ካልሆነ የቱንም ያህል የተጫዋቾች
ጥራት ቢመጣለ አስቸጋሪ ፕሮጀክትን ሰዎች እንዲያምኑት ለማድረግ አሰልጣኞች ግዴታ 3 ነጥብ ላይ ያስፈልጋቸው ይችላል። ግን ሜዳ ላይ በየጨዋታው እየተሻሻለ የሚመጣ የጨዋታ መንገድ እያደጉ የሚመጡ ተጫዋቾች እየተሻሻሉ የሚመጡ ተጫዋቾች ሜዳ ላይ ማሳየት ለአሰልጣኞች እጅግ በጣም ወሳኝ ነገር ነው። ማርክ የተጋጣሚያቸው የሬጂስ ለብሪ ፈረንሳይ አሰልጣኝ ናቸው። ከሎሪዮ ነው የመጡት። በሎሪዮ በርካታ ወጣቶችን ያሳደጉ ረዥም ጊዜ በሎሪዮ ወጣት ቡድን የሰሩ አሰልጣኝ ናቸውና ኤንዞ ለፊ በሳቸው የስልጠና መንገድ ያለፈ ተጫዋች ነው። ጥሩ እየተንቀሳቀሰ ነው። አሁን በሰንደርላንድ ጥራት ያለው ተጫዋች ነው። ልምድ ያለው ተጫዋች ግራኒት ዣካ አይነት ብዙ ተጫዋቾች ነው ክረምት ላይ ያስፈረሙት። ብዙ ተጫዋቾች አዟል። ከ3 ዓመት በፊት ኖቲንጋም ፎረስት ሲከተለው የነበረው አካሄድ ነው እየተከተለ የሚገኘው። 142 ሚሊዮን ፓውንድም ከፍሏል ክለቡ። ስለዚህ እንደዚህ አይነት ልምድም ኳሊቲም ያላቸውን ተጫዋቾች የያዘ ስብስብ ነው። አሰልጣኙ ጥሩ የጨዋታ መንገድ ይከተላሉ። ቡድኑ ወጣት ቡድን ነው። አቬሬጅ የቡድኑ እድሜ 24 ዓመት ከ7 ወር ነው። ማርክ ሲሞን አዲንግራም አንደኛው ተጫዋች ነው ከብራይተን ኤንድ ሆቭ አልቢዮን በጣም አስደናቂ ተጫዋች። እነዚህን ተጫዋቾች ስብስብ የያዘ ቡድን መሆኑን መዘንጋት ያለብን አይመስለኝም። ጨዋታ በኦልድ ትራፎርድ እንደመከናወኑ ማንቸስተር ዩናይትድ ከዚህ ጨዋታ በሚገጥመው ውጤት የበለጠ የኦልድ ትራፎርድ ስሜት ሮበን አሞሪም ላይ ተቃውሞ የሚሰማበት ቀን ሊሆን የሚችልበት አይነት መዘዝ ይዞ ሊመጣ ይችላል። ስለዚህ ማንቸስተር ዩናይትድ ቢያንስ በሜዳው ከሰንደርላንድ አይነት ቡድኖች ጋር የሚያደርገውን ጨዋታ ማሸነፍ የሚጠበቅባቸው ይመስለኛል አሰልጣኝ ሮበን አሞሪም። አርቱር ማስዋኩ ሊጉን ከሚያውቁ ተጫዋቾች መካከል አንደኛው ነው። ከዚህ ቀደም በዌስትሃም ዩናይትድ ሲጫወት የምናውቀው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዜግነት ያለው ተጫዋች ነው። እንደዚሁም ሬኔልዶ ማንዳቫ ሞዛምቢካዊ ተጫዋች፣ በርናርድ ትራኦሬ በቼልሲ አካዳሚ ያደገ አስቶን ቪላም ሲጫወት የነበረ ነው። ሙኬሌም አለ ማርክ በአርቢ ሌፕዚግ በፓሪስ ሰን ዠርማን መሀል ተከላካይ የምናውቀው የመሀል ተከላካይ ነው። ሙኬሌ ጥሩ ወጣት ተከላካይ ነው። 27 ዓመቱ ነው። በፈረንሳይ ሊግ ጥሩ ልምድ ይዞ የመጣ ተጫዋች ነው። ሙኬሌ ከተለያየ ሊግ የመጡ ልምድ ያላቸው እና ወጣት ተጫዋቾችን አጣብሮ የያዘ ቡድን ነው። የግራኒት ዣካ ልምድ ለወጣቶቹ የሚሰጠው አገልግሎት ቀላል አይደለም። ስለዚህ ተጋጣሚያቸው በበርንሌይ ብቻ የተሸነፈ ምናልባት የማንቸስተር ዩናይትድን የሳምንቱ መጨረሻ አሸናፊ በርንሌይ በብዙ ጥራት ባለው እንቅስቃሴ ብሬንፎርድን ያሸነፈ ቡድን ነው ሰንደርላንድ። ስለዚህ ከፍ ያለ ተነሳሽነት፣ ትኩረት ከማንቸስተር ዩናይትድ በኩል ይጠበቃል። የግብ ጠባቂም ጉዳይ የማንቸስተር ዩናይትድ ሌላኛው ፈተና ይመስለኛል። አሁንስ አልታይ ባይንድር ወይንስ ቤልጂየማዊውን ወጣት ማንን ይጠቀማሉ? አነጋጋሪ ሆኗል። እንግዲህ ከኖቲንጋም ፎረስት ጋር ባደረገው ጨዋታ ቡድኑ 35% የኳስ ቁጥጥር ነበረው። 11 ሙከራ 3ቱ ኢላማቸውን የጠበቁ፣ 22 የጎል ማግባት ሙከራ ተደርጎበታል። 6ቱ ኢላማቸውን የጠበቁ። ኖቲንጋም ፎረስት 65% የኳስ ቁጥጥር ነበረው። ነገር ግን 38ኛው ደቂቃ ላይ ኦማር አልደሪቴ ባስቆጠራት ጎል ያንን ውጤት አስጠብቆ በመጨረሻም 1-0 በሆነ ውጤት ያሸንፏል። በእርግጥ ኖቲንጋም ፎረስት ጎል ማስቆጠር የሚችልበትን ግልጽ የጎል ማግባት እድል አግኝቶ በተከላካዮቹ ጥረት ጎል ሳይቆጠር ወጥቷል። እንግዲህ ማንቸስተር ዩናይትድ ከአርሰናል ጋር ባደረገው ጨዋታ ኦልድ ትራፎርድ ላይ ሽንፈትን መዝግበዋል። ከዛ ውጭ በርንሌይን 3-2 ያሸነፈበት ጨዋታ በመጨረሻ ደቂቃ የተገኘ የፍጹም ቅጣት ምት ጎል በጭንቀት የተገኘ ጎል ነው። ቼልሲን በቀላሉ 2-0 ከመራ በኋላ ቼልሲ 5ኛው ደቂቃ ላይ ሮበርት ሳንቼዝን በቀይ ካርድ ካጣ በኋላ 2 ጎሎችን አስቆጥሮ ከዛ በኋላ ካዜሜሮ በቀይ ካርድ ወጥቶ ቼልሲ ወደ ጨዋታው ተመልሶ በትሬቮ ቻሎባ ጎል ከዛ በኋላ የነበረው የመጨረሻ ደቂቃ ፈተና ጥያቄ እንዲነሳበት ያደርጋል ይህንን ቡድንና ከ6 ጨዋታዎች በኋላ 3 ጨዋታ ተሸንፎ 1 ጨዋታ አቻ ተለያይቶ በ2 ጨዋታ ሽንፈትን መዝግቧል። ከማንቸስተር ዩናይትድ 7 ነጥብ ነው ያለው ማለት ብዙ ጎል የሚቆጠርበት ቡድን ነው። መከላከሉ ላይ ያለው ክፍተት ሊጉ በጀመረባቸው 2 እና 3 ጨዋታዎች የሆነ ደቂቃም ቢሆን የተዋሃደ ፕሬሲንግ ስንመለከት ነበር። አሁን በቅርብ ጨዋታዎች ማርክ እሱንም እያየን አይደለም። ከኳስ ጋር ተቃራኒ ቡድን በምቾት እንዲቆይ የሚፈቅድ ብዙ ኳስ መቀባበያ ላይኖች የሚተው አይነት መከላከል ነው በማንቸስተር ዩናይትድ በኩል የምንመለከተው። 11 ጎሎች ማርክ ተቆጥረውበታል። ይሄ በጣም ብዙ ቁጥር ነው። ከጨዋታው
ገና 6ኛ ሳምንት ኦልሞስት በአማካይ 2 ጎል ከ2 ጎል ለዛ ይቀርብ 1.9 እንደዚህ አይነት ጎል የሚቆጠርበት መከላከል ነው የማንቸስተር ዩናይትድ መከላከል። 14ኛ ደረጃ ላይ ነው ማንቸስተር ዩናይትድ የተቀመጠው። 5ኛ ደረጃ የተቀመጠውን ሰንደርላንድ ነው ማርክ በጨዋታው የሚገጥመው። እንግዲህ ከታክቲካል አቀራረብ ጋር ከሲስተም ጋር በተያያዘ ምን ይዘው ይመጣሉ ሩበን አሞሪም? አንዳንዶች 4-3-3 ይሄ ቡድን የበለጠ የሚስማማው ይመስላል። ከተጫዋቾቹ 4-2-3-1 ተስማሚው ሊሆን ይችላል። የበለጠ ደግሞ 4-3-3 የሚስማማው ቡድን ይመስላል የሚል ነገር ያነሳሉ። ኤምቤሞ ከቀኝ እየተነሳ ማቲያስ ኩኛ ከግራ 9 ቁጥር ላይ ቤንጃሚን ሼሽኮ ተጠቅመው እንደገና 6 ቁጥር ካዝሜሮን 2-8 ቁጥር ማሰን ማውንትን እና ሌላኛውን ብሩኖ ፈርናንዴዝን መጠቀም የሚችሉበት እድል አለ። 2 የመሃል ተከላካዮች በንጽጽር ጥራት ያላቸው 2 የመሃል ተከላካዮችን ማቲስ ዲሌይትን፣ ሌኒየሮን እንዳስፈላጊነቱ ማጓየርን መጠቀም የሚችሉበት እድል ይኖራቸዋል አሰልጣኙ። ግራና ቀኝ ሉክሾ ከግራ ከቀኝ ደግሞ ፓትሪክ ዶርጉም መሆን ይችላል። ከዛ ውጪ ዴጎ ዳሎ ያለ ከቀኝ ዴጎ ዳሎ አለ ቀኝ ላይ አማራጮቻቸውንም ያሰፋላቸዋል የሚል ነገር ተጫዋቾቹን ዝም ብለህ አይተህ ለየትኛው የጨዋታ መንገድ እንደሚስማሙ እርግጠኛ መሆን ይችላል። እኛም ብቻም ሳንሆን ብዙ የቀድሞ የማንቸስተር ዩናይትድ ተጫዋቾች እንደነ ሪዮ ፈርዲናንድ አይነት ተጫዋቾች ይህንን ነው የሚያነሱት። ኢቭን እነ ጄሚ ካራገርም ይሄ ቡድን ለባክ ፎር የተመቸ እንጂ ለባክ ስሪ የሚመች አይደለም፣ የፈረሙት ተጫዋቾች ለ4-2-3-1 ለ4-3-3 የሚሆኑ ናቸው ይላሉ። እና ስፋቱ አስደንጋጭ ነው ማለት በፊተኛው ኢምቤሞ ያለበት የማንቸስተር ዩናይትድ የማጥቃት ፖዚሽን እና ከሱ ጀርባ ያለው ተከላካይ ከሱ ጀርባ ያለው በሶስተኛው የመሃል ተከላካይ መካከል ያለው ክፍተት በጣም ሰፊ ነው ማለት አማካዮቹ ሰፊ ሜዳ እንዲሸፍኑ ተገደዋል። ስለዚህ ወደ መስመር እየወጡ ያንን የመስመር አደገኛ የተቃራኒ ቡድን እንቅስቃሴ ለመግታት ሲቸገሩትም አንደኛው ብሩኖ ፈርናንዴዝ ነው የበለጠ በጥልቀት መሃል ሜዳ ላይ ጊዜውን የሚያጠፋ ተጫዋች ነው። ያን ወደ መስመር ወጥቶ ይህንን የመከላከል ሽፋን መስጠት ይቸግራልና በደንብ ሰፊ ጋፕ ይታያል። ምቹ ነው ለተቃራኒ ቡድንና ይህን ስፔሶችን እያጠበቡ ለመጫወት ከኳስ ውጭ ለሚኖር ኦርጋናይዜሽን ብዙ አልተስማማም ለተጫዋቾቹ የሚል ነገር እየተነሳ ነው ያለው። አሞሪም እንግዲህ በሰንደርላንዱ ጨዋታ ምን ይዞ ይመጣሉ ለማየት የሚያጓጓው ነገር ይመስላል። እንግዲህ የሰንደርላንድ አቀራረብ 4-2-3-1 ነው። በአማካይ ቦታ ላይ የቁጥር ብልጫ ይዞ የበለጠ የመልሶ ማጥቃት እንቅስቃሴ ከተከላካዮች ጀርባ ያለውን ስፔስ ሊጠቀም ይችላል። ልምድ ያላቸው ወጣት ተጫዋቾችን አንድ ላይ አዋህዶ የያዘ ነው። ግራኒት ዣካ መኖሩ የሊጉን ባህሪ በሚገባ ጠንቆ ያውቃል። የአማካይ ክፍሉን ቴምፖ መቆጣጠር የሚያስችል አቅም ያለው ተጫዋች ነው። እናንተስ በዚህ ጨዋታ ዙሪያ ምን ትላላችሁ? ሀሳብ አስተያየት አድርሱን። እንደተለመደው ሰብስክራይብ አድርጉ። የበለጠ እንደዚህ አይነት አዳዲስ መረጃዎችን በየጊዜው ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።